ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁን ስለምታጋሩን ከኛ ጋር ስለሆናችሁ እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን የአውሮፓ ትልቅ ክለቦችን ብንመለከትም አንድ ለየት ያለ አህጉራዊ ጉዳይ ስላገኘን መነሻችንን አህጉራችን አፍሪካ ላይ አድርገን ነው የምንጀምረው። ከዛ የአውሮፓ ትልቅ ክለቦች እናነሳለን። በሀሳብ መስጫ ሳጥናችን ላይ የመጡ ጥያቄዎችንም እንደዚሁ ምላሾችን አካተን ይዘን መተናል። ሎስ ብላንኮች ሪያል ማድሪድ ቤት ያገኘናቸው ወቅታዊ መረጃዎች አሉ፣ ትከታተሉታላችሁ። በባርሴሎና በኩል ሃንሲ ፍሊክ ይሄኛው አይደለም የኔ በታሪክ መጥፎ ምሽት ብለው አንድ ሌላ መጥፎ ምሽት እንዳለ አንስተዋል። በእርግጥ ያኛው ምሽት በጣም መጥፎ ነበረ፣ እሳቸውም እንዳሉት የትኛው ምሽት እንደሆነ እንነግራችኋለን። ተጨማሪ መረጃዎችን በዚህ አወዛጋቢ ምሽት ዙሪያ ይዘናል፣ ትከታተሉታላችሁም። በአውሮፓ ታላላቅ ክለቦች ዕለታዊና ወቅታዊ መረጃዎችን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩን። በፕሪሚየር ሊጉ የወቅቱ አስደናቂ አጥቂ ኢገር ቲያጎ በብሬንትፎርድ ቤት ይቆያል። ብሬንትፎርድን ማንሳት ግድ ስለሚለን ተጨማሪ መረጃዎችን ይዘናል። በተለምዶ ታላላቅ ክለቦች ከሚባሉት ስድስቱ አንድ የሆነውን ቶትናምን በተመለከተ ወቅታዊ መረጃ አሰናድተናል። በተለይም እንግሊዛዊ ጋሪ ሊንከር የሚለው ነገር አለ። ምን ያህል የቶትናም ደጋፊዎች እንደሚስማሙበት በሀሳብ መስጫ ሳጥናችን ላይ ትጽፉልናላችሁ። ከሲቲ ጋር በተያያዘ ዛሬ ለየት ያለ ጥንቅር ለማሰናዳት ግድ ብሎናል። ለሲቲ ደጋፊዎች ይህን ለየት ያለ መረጃ ለማሰናዳት ግድ ያለን ወቅታዊ ሁኔታ ነው። የሲቲ ደጋፊዎች አብራችሁን ከቆያችሁ ይህንን ለየት ያለ መረጃ ትከታተሉታላችሁ። በዛውም የሲቲ ደጋፊዎች ሀሳብ አስተያየታችሁን እንድታጋሩን ስለምንሻም በመረጃው ላይ መረጃውን ስትከታተሉ እንደዚሁ ሀሳባችሁን ታጋሩናላችሁ። የሲቲ ደጋፊዎችም እንደ ሁልጊዜው አብራችሁን ቆዩም። ሊቨርፑል የመረጃ ሰዓታችን ከቡድን ዜና ጋር በተያዘ አርኔ ስሎት ጋዜጣዊ መግለጫ እየሰጡ ነበረና የጉዳት ሁኔታን በተመለከተ ያሉት ነገር አለ። ከዛ ውጭ እሳቸውም በቅድሚያ ስለሚሰጧቸው 3 ነገሮች ተናግረዋል። አርኔ ስሎት ስለ ቡድን ዜና ሲያነሱ ቫንዳይክ፣ ሴቦዥ ላይ ኬርኪዝን የመሳሰሉና የቆሙ ኳሶች ላይ ቡድናቸው ያለውን ወቅታዊ ሁኔታ በተመለከተ ምላሽ ሰጥተዋል። ተጨማሪ ጥንቅሮችን ይዘናል። በሊቨርፑል በኩል በአርሰናል የመረጃ ሰዓታችን አትሌቲክ አንድ ሰፊ ጽሁፍ ይዞ ወጥቷል። ከአርሰናል ጋር በተያዘ ለምን ጽሁፉ እንደወጣ እንነግራችኋለን። አርሰናል ሲቲን በተረጋገጠ መልኩ 2 ይፋለማል። ስለዚህ የአርሰናልን የዋንጫ ጉዞ ላይ ምን አይነት ሂደቶች ይጠብቁታል የሚለው እናነሳለን። 2026 ከገባ በኋላ አርሰናል ኬት ወዴት የሚለውንና ሲቲና አርሰናል የ4 ነጥብ ልዩነቱ ይህ ለመጀመሪያ ጊዜ ነው የሚለውን እንመለከታለን። ከዛ ውጭ ዴክላን ራይስ ፈጽሞኛ ቀላል የውድድር ዓመት አልጠበቅንም ነበር እያለ ነው። 40 ጨዋታዎችን በተጫወተው አርሰናል በኩል የራሳችንን የቤት ስራ መስራት ያለብን እያሉ ነው ሚኬል አርቴታ። ተጨማሪ ሰፊ መረጃዎችን ይዘናል። አርሰናል ደጋፊዎች ለየት ያለ ጥንቅርን ትከታተላላችሁ። አንድን ተጫዋች ለምን ቀይረው እንዳስወጡም የተናገሩበት መንገድ ለየት ያለ ነው። አርሰናላውያን ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን ሰፊ የቡድን ዜና ይዘናል። በተለይ ማንቸስተር ዩናይትድ ቤት የሚጠበቁ ነገሮች አሉ። ፋብሪዚዮ ሮማኖ አንድ ለየት ያለ መረጃ ከዩናይትድ ጋር ይዞ ወጥቷል። የዩናይትድ 3 ተጫዋቾችን እናነሳለን። በዩናይትድ በዚህ ሰዓት አንድ ሰው ተናፍቋል እያለ ነው። ይህን የሚለው ሰው ደግሞ ሮይ ኪን። ውድ ቤተሰቦቻችን ሮይ ኪን ከዩናይትድ በተቃራኒ የቆመ ዩናይትድ ሌጀንድ የሚባለው ሰው አንድ ሰው በዩናይትድ ተናፍቋል እያለ ይገኛል። የማንቸስተር ዩናይትድ ቤት ወቅታዊ ሁኔታን በመልበሻ ክፍል ውስጥ ማንሳት ግድ ይለናል። ከዛ ውጭ የቡድን ዜና ይዘናል። የማይክል ካሪክን ወቅታዊ ሁኔታ ተጨማሪ መረጃዎችን ለዩናይትድ ደጋፊዎች እናደርሳለን። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ያደረጉን ሀሳብ አስተያየታችሁን በመረጃ ይዘት አሊያም በመደግፏቸው ክለቦች የዕለቱ መረጃችንም ላይ እንዲሁ እያጋራችሁን በድጋሚ መልካም ቆይታ ተመኘን። ቀጣዩ የ2027 አፍሪካ ዋንጫ ውድድር ወደ 2028 ሊራዘም እንደሚችል የተለያዩ ማህበራዊ ትስስር ገጾች ዛሬ በስፋት መረጃ ይዘውበት ወጥተዋል። ከውድድሩ አዘጋጅ ሀገራት አንዱ የሆነችው ኬንያ የአፍሪካ ዋንጫ ወደ 2028 እንዲራዘም እንደምትፈልግ ተገልጿል። ኬንያ በ2027 አህጉራዊ ጠቅላላ ምርጫ የምታደርግ በመሆኑ የደህንነት ስጋት እንደተፈጠረ ተናግሯል። በጉዳዩ ላይ አስተያየታቸውን የሰጡት የኬንያ ውድድሩ የሀገር ውስጥ አዘጋጅ ኮሚቴ ሊቀመንበር ኒኮላስ ሙሶኒዬ ለኬንያ ቢራዘም ጥሩ ነው እያሉ ይገኛሉ። በሀገሪቱ ምርጫ ሲካሄድ የጸጥታ ችግር እንደሚኖር የሚጠበቅ ነው ብለዋል። ካሁኑ የደህንነት ሁኔታም አስተማማኝ አይሆንም ብለዋል። ግን ለምን የሚለውን ለትዝብት እንቶ የኬንያ እግር ኳስ ፌዴሬሽን ፕሬዚዳንት ሁሴን መሐመድ በበኩላቸው ኬንያ የ27 አፍሪካ ዋንጫ ለማዘጋጀት ቁርጠኛ ናት ብለዋል።
ፕሬዚዳንት ሁሴን መሐመድ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ኬንያ፣ ታንዛኒያ እና ዩጋንዳ ውድድሩን ለማዘጋጀት አሁንም ዝግጁ ናቸው ብለዋል። የአፍሪካ እግር ኳስ የበላይ ካፍ ስራ አስፈጻሚ በዛሬው ዕለት በታንዛኒያ ዳሬ ሰላም ስብሰባ ያለው ሲሆን በጉዳዩ ዙሪያም ይመክራል ተብሏል። ስለዚህ አሁን ልዩነት የተፈጠረው በኬንያ ውድድሩ የሀገር ውስጥ አዘጋጅ ኮሚቴው ነው። ምርጫ ስላለ ይበጠበጣል እያሉ ይገኛሉ። ለምን የሚለው ግን ብዙ የሚያስተዛዝበው ይመስለኛል። ምርጫ ስላለ ይበጠበጣል ይራዘም ነው። የኬንያ እግር ኳስ ፌዴሬሽን ፕሬዚዳንት ግን ውድድሩን ለማዘጋጀት ዝግጁ ነን እያሉ ነው። ሁለቱ የመንግስት አካላት በተለያየ አውድ ውስጥ ናቸው። ለማንኛውም ዛሬ በአፍሪካ የእግር ኳስ የበላይ ጠባቂ ካፍ ስራ አስፈጻሚ ኮሚቴ የሚደረገውን ስብሰባ ተከታትለን ምላሹን እንነግራቸዋለን። ሪያል ማድሪዶች ከደጋፊዎች ተጫዋች ይፈረም የሚል ጫና ሲበዛ ነበረ። በነገራችን ላይ ከባለፈው ክረምት ጀምሮ በጥርም ተጫዋች ይምጣ እያሉ ነበረ በርከት ያሉ የማድሪድ ደጋፊዎች እዛው ያሉት ማለት ነው ክለቡ ላይ ጫና ሲያሳድሩ ነበር። በዩቲዩብ ገጻችንም ስለ ማድሪድ አዲስ መረጃ ስትሉ ነበረ። በነገራችን ላይ 2022 እና 2024 ላይ ይኸው ተቃውሞ በሪያል ማድሪድ ተነስቶ ነበረ። ታዲያ ይሄ ተቃውሞ በተነሳበት 2022 እና 2024 ማድሪድ የአውሮፓ ሻምፒዮንስ ሊግ በሁለቱም ዓመት አንስቷል። በሁለቱም ዓመት ግን ክለቡ ተጫዋች ያስፈርም የሚል ከደጋፊዎች ተቃውሞ ሲሰማ ነበረ። ፍሎሬንቲኖ ፔሬዝ እንዲህ አይነት ልምድ አላቸውና ምናልባት ዘንድሮ ሲሳካ የሆነው የሚለው በዓመቱ መጨረሻ ምላሹን የምንመለከት ይሆናል። ከዚህ ጋር በተያዘ ግን አሁን እየወጡ ባለው መረጃዎች ሪያል ማድሪድ ቀጣይ ክረምት ላይ በርካታ ዝውውር ያደርጋል። በተለይም አማካዩና ተከላካዩ ላይ በርካታ ለውጦች ይደረጋሉ። አንድ ለየት ያለ መረጃ የተመለከትነው ልንገራችሁ። የማድሪድ ደጋፊዎች ካቋቋሙት አንድ ማህበራዊ ትስስር ገጽ መረጃ ይወጣል። ይህም መረጃ ኒኮ ሾልተር በክ የሪያል ማድሪድ ተጫዋች ቢሆን ጥሩ ነው የሚል መረጃ የማድሪድን መለያ ለብሰውት በግዙፍ የሪያል ማድሪድ ደጋፊዎች ማህበራዊ ትስስር ገጽ ላይ ሲለጠፋል። ይሄን ምስል ራሱ ኒኮ ሾልተር በክ ላይክ አድርጎታል። ወደ ሪያል ማድሪድ መዞር እፈልጋለሁ የሚል አንድምታ ያለው ይመስላል። ለማንኛውም ማድሪድ ግን ቀጣይ ክረምት ላይ ትልልቅ ዝውውሮች እንደሚደረጉ ይፋ ተደርጓል። በባርሴሎና የመረጃ ሰዓታችን ላይ እንገኛለን። ውድ ቤተሰቦቻችን ሃንስ ፍሊክ መጥፎ ምሽት በአትሌቲኮ ማድሪድ 4-0 የተሸነፍንበት አይደለም ብለዋል። እሳቸው መጥፎ ምሽት ማለት ካስታወሳችሁ አምና በኢንተር ተሸንፈን ከአውሮፓ ሻምፒዮንስ ሊግ የወጣንበት የኔ የምን ጊዜ መጥፎ ምሽት ነው ብለዋል። ለባርሴሎና ደጋፊዎች እናንተ መጥፎ ምሽት የትኛው ነው? በአትሌቲኮ ማድሪድ የዚህ ሳምንቱ የኮፓ ዴላሬ የመጀመሪያ ዙር ግማሽ ፍጻሜ ጨዋታ በጣም መጥፎ ነበረ፣ ግን መጥፎ እሱ አይደለም እያሉ ነው ሃንስ ፍሊክ። በነገራችን ላይ በጣም ለየት ያለ መረጃ ልንገራችሁ። ባርሴሎና ባለፉት 6 ዓመታት ለሁለተኛ ጊዜ ነው ከረፍት በፊት 4 ግብ ሲቆጠርበት። በጣም የሚገርመው ነገር ሁለቱም አጋጣሚ ላይ ሃንስ ፍሊክ ስቴዲየም ውስጥ ነበሩ በአሰልጣኝነት። አንዱን ባየር ሙኒክን ይዘው ራሱ ባርሴሎናን ሲገጥሙ ያሸነፉት ነው ኦገስት 14 2020 ላይ። ያኔም 4 ግብ አስቆጥሮበት ነበር ከረፍት በፊት። አሁን ደግሞ እሳቸው ራሱ የያዙት ባርሴሎና ይሄ ነገር ገጥሞታል። በሁለቱም አጋጣሚ ግን እሳቸው በአሰልጣኝነት መንበረ ስልጣን ላይ አንዴ ባርሳን ይዘው አንዴ በተቃራኒ ገጥሞት ነው የገጠማቸው። ሃንስ ፍሊክ በጨዋታው ላይ የተፈጠሩ አንዳንድ እውነቶች ዳኛው ናቸው የፈቀዱት ብለዋል። ዳኛው የአትሌቲኮ ማድሪድ ተጫዋቾች ያ ሁሉ ጥፋት እየሰሩብን እንዲጫወቱና እንደፈለጉ እንዲጫወቱ ፈቅደዋል። ቢጫ ካርድ እንኳን ሊሰጧቸው አልወደዱም። ይሄ ለእኛ በጣም ነገሩን እንዲከብደን አድርጓልና ጨዋታው ከጀመረ ሰዓት ጀምሮ እንደፈለጉ ነበር አትሌቲኮ ማድሪዶች ሲጫወቱ የነበረው። ተጫዋቾቻችንን ሲመቱ፣ ጥፋት ሲፈጽሙባቸው ነበር። ግን ያም ሆኖም ዳኛው ጨዋታው ላይ እንግዲህ ቢጫ ካርድ እንኳን ሊሰጧቸው አልወደዱም ምኗል። በባርሴሎና በኩል ምናልባት አሁንም ያለ ራፊኒያ መጫወቱ ነገሮች በጣም እየከበዱ ነው። ለአብነት ያክል ባርሴሎና ካለፉት ሽንፈቶች ውስጥ ማለት ነው በ5ቱ ሲሸነፍ ከ6ቱ ሽንፈት በ5ቱ ሲሸነፍ ራፊኒያ ሜዳ ውስጥ የለምና ምናልባት በባርሴሎና በቼልሲም ጨዋታ ላይ 30 ደቂቃ ነው ለመጫወት የቻለው። ያለ ራፊኒያ ደስታ ማግኘት በድል ደረጃ በጣም አስቸጋሪ እየሆነ መጥቷል። እንዲሁ በባርሴሎና ቤት ውስጥ ባርሴሎና እንደዚህ አይነት ነገር ሌላ የገጠመው ልንገራችሁ 4 ግብ ሲቆጠርበት ማለት ነው ለሶስተኛ ጊዜ ነው በታሪክ ይህ በአትሌቲኮ ማድሪድ 4 ግብ የተቆጠረበት 1942 1989 እና አሁን ደግሞ ከትላንትና ጨዋታ ላይ 2026 ላይ 4-0 በሆነ ውጤት ተሸንፈዋል። ይሄ በታሪክ በአትሌቲኮ ማድሪድ የደረሰባቸው ሶስተኛው 4-0 ሽንፈት ነው ማለት ነው። እንዴት ይቀለብሱታል የሚለው ነው አሁን ትልቁ ጥያቄም። ከዚህ ጋር በተያዘ ላሚን ያማልና የባርሴሎና ተጫዋቾች ቀጣዩ ጨዋታ ላይ እንመለሳለን እያሉ ይገኛሉ። ኦፕታ ግን 3.76 በመቶ ነው ጨዋታውን
ቀልብሶ የማለፍ እድሉ ምናልባት ባርሴሎና ጨዋታውን ሊያሸንፍ ይችላል፣ ግን ውጤቱን ቀልብሶ ለማለፍ 3.76% ብቻ ነው ኦፕታ በቅድመ ግምት የሰጠው። ኤሪክ ጋርሻ አትሌቲኮ ማድሪድ 4 ጎል አስቆጥሯል እኛ ላይ፣ ስለዚህ እኛም በመልሱ ጨዋታ ያንን ማድረግ በሜዳችን ብዙ አይቸግረንም እያለ ይገኛል። ነገሩ ትንሽ የሚከብድ ይመስላል። ሃንሲ ፍሊክም በተመሳይ እናደርገዋለን እያሉ ነው፣ ይህንን ጨዋታ ለመቀለበስ ማለት ነው። ምናልባት ጨዋታው ላይ አንዳንድ ከነበሩ ነገሮች ውስጥ ለአብነት ያክል የባርሴሎና ፍራንኪ ዲዮንግ ግቧ ለምን እንደተሻረችብን አልገባኝም እያለ ነው። የኮባርሲ ግብ ያው ሌዋንዶስኪ ሲነካት ስህተት ተሰርቷል ወይም ከጨዋታ ውጭ ነው የሚል ነው የተሻረበት ምክንያት። በነገራችን ላይ በቫር ለመለየት ይህንን መንገድ በጣም አስቸግሮ ነበር። ለምን ከ4 በላይ የባርሴሎና ተጫዋቾች በአቋቋም ደረጃ ከአንድ የአትሌቲኮ ማድሪድ ተጫዋች ነው ለመለየት ጥረት ሲደረግ የነበረውና ከ7 ደቂቃ በላይ ፈጅቶ ነበር። እንደውም ጨዋታው ጎሉ በትክክል የተቆጠረ መስሏቸው ጨዋታው ሁሉ ሊጀምር ሲል ደጋፊዎች ባስነሱት ተቃውሞ እንደሆነ ይታወቃል። እዛ ውጥንቅጥ ውስጥ የተገባው እንጂ ጨዋታው ሊቀጥል የሚችልበትም ሰፊ እድል ነበር። ለማንኛውም ፍራንኪ ዲዮንግ እስካሁን የተሻረበት ምክንያት አልገባኝም ብሏል። ላሚን ያማል በምሽቱ ጨዋታ አንድ የተቸገረበት ሙከራ ላይ ነው። ከዛ ውጭ ግን ጥሩ የነበረባቸው እንቅስቃሴዎች ነበሩ። ለአብነት ያክል 3 የግብ ዕድሎችን ፈጥሯል፣ ትልቁ ነው። 6 ስኬታማ ድሪብሎችን አድርጓል፣ ትልቁ ነው። በርካታ ጥፋት ተፈጽሞበታል፣ ይህ ትልቁ ቁጥር ነው። በርካታ የአንድ ለአንድ ግንኙነቶችን አሸንፏል፣ 13። ይህም ትልቅ ቁጥር ነው። ሙከራ ላይ ነው በጣም የተቸገረው ነገር። ሙከራ እንዳያደርግ በጣም አግደው ይዞት ነበር። ኤድሞላ ሉክማን የስፔን ህይወት ፍጹም የተመቸው ይመስላል። አታላንታን ጥሎ አትሌቲኮ ማድሪድን በክረምት የተቀላቀለው ይሄ ተጫዋች ኤድሞላ ሉክማን በ3 ጨዋታ 4ኛ የግብ አስተዋጽኦ ላይ ደርሷል። 2 አስቆጥሯል፣ 2 አሲስት አድርጓል። ከአታላንታ ከመጣ በኋላ በጣም አስደናቂ የሚባል ጊዜን እንደዚሁ እያሳለፈም ይገኛል። ከባርሴሎና ጋር በተያዘ ምናልባት በኮፓ ዴላሪ አሁን አጣብቂኝ ውስጥ ገብቷል ባርሴሎና፣ ምንም ጥርጥር የለውም። 4-0 ውጤትን የመቀልበስ ግዴታ አለበት። ከስፔን የሀገር ውስጥ ውድድር ሱፐር ካፕን ማድሪድን አሸንፎ ወስዷል። ኮፓ ዴላሪ ግን አሁን አጠራጣሪ ነው፣ በጣምም አጠራጣሪ ነው። በላሊጋው ደግሞ በ58 ነጥብ ነው የሚመራው። ማድሪድ በ1 ነጥብ ብቻ ነው ዝቅ ያለው። ስለዚህ ባርሴሎና እንዳምነው ነገሮች በቀላሉ ሊያሳካቸው እንደማይችል ፍንጭ ያለ ይመስላል። ላሊጋው ላይ 1 ነጥብ ልዩነት ነው። ኮፓ ዴላሬ ለ4-0 መቀልበስ ይኖርበታል። ምናልባት የአውሮፓ ሻምፒዮንስ ሊግን ነው የባርሴሎና ደጋፊ ግድ ሰጥቷቸው ወይም ደግሞ በጣም እየጠበቁት ያሉት። ምናልባት ከዛ አንጻር የምናየው ይሆናል በአመቱ መጨረሻ ላይ። ከዛ ውጪ በቡድን ዜና የባርሴሎና ስፖርቲንግ ዳይሬክተር ዴኮ ጆናታን ታህ ባየር ሙኒክን ከመቀላቀሉ በፊት በባየርን ሌቨርኩሰን ሳለ አነጋግረ ነው በጣም ቀርቦ ነበረ። ለእኛ የሚፈርምም መስሎን ነበረ። ነገሮች በጣም ጥሩ ስለነበሩ በኋላ ላይ ግንም አልተሳካለንም ሲሉ ተደምጠዋል። እዛው ስፔንን ቆይና እንደ መረጃ እናክል። ቶማስ ፓርቴ እንደሚታወቀው ትላንትና መረጃ ደርሰን ተከታታይ መረጃ በተጫዋቹ ዙሪያ እናጋራችኋለን። መረጆችን እያጠራን ብያችሁ ነበረ። ከዚህ ጋር በተያዘ ውድ ቤተሰቦቻችን ቶማስ ፓርቴ 4ኛ ክስ እንደቀረበበት ነግሬያችሁ ነበረ፣ 2020 ጀምሮ ማለት ነው። ታዲያ መች ፍርድ ቤት ይቀርባል የሚለው ይፋ ተደርጓል። ፋብሪዚዮ ሮማኖ ዛሬ ይዞት በወጣው መረጃ መሰረት ቀጣይ ወር ፍርድ ቤት እንደሚቀርብ ተረጋግጧል። ተጫዋቹ በኩል እንግዲህ የቀረበበትን ክስ እንዲከላከለ ማለት ነው። ከአርሰናል ከወጣ በኋላ ኦገስት 2025 ቶማስ ፓርቴ ከጾታዊ ጥቃት ጋር በተያዘ ስሙ የናኘ ስሙ ማህበራዊ ሚዲያን የተቆጣጠረ ተጫዋች ሆናል። ከኦገስት 2025 በፊት ደግሞ የነበሩ ዜኖች ሁሉ ቶማስ ፓርቴ የአርሰናል የልብ ምት ነው፣ ጉዳት አስቸገረው እንጂ አርሰናል ከሱ ጋር ቢሆን ዋንጫ ያነሳል፣ በአርሰናል ቤት ኮንትራቱን ቢያራዝም መልካም ነው የሚሉ ዜናዎችን ነበረ። ከኦገስት 2025 በኋላ ግን ቶማስ ፓርቴና ጾታዊ ጥቃት 4ኛ ክሱ ላይ ደርሷል፣ ትላንትናዎቹን ጨምሮ። ለማንኛውም ቀጣይ ወር ላይ ፍርድ ቤት እንደሚቀርብ ማረጋገጫውን አግኝተናል። ተወዳጁ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ሁሉ መርሃ ግብሮች ተደርገው ተጠናቀዋል። ውድ ቤተሰቦቻችን በፕሪሚየር ሊጉ 26ኛ ሳምንት የተመዘገቡ ልዩ ልዩ መረጃዎችን በቀጣይ መረጃ ሰዓት እናካተተዋለን። ግን ለእናንተ ውድ አድማጮቻችን የሳምንቱን ምርጣችሁን መርጣችሁ ከነኚህ እጩ ውስጥ ጻፉልን። ፕሪሚየር ሊጉ በኦፊሻል ገጹ ላይ የ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት 6 እጩዎችን ይፋ አድርገዋል። ጀደን አንቶኒ ከበርንሌ፣ እንደዚሁም ሉካስ ንሚንቻ ከሊድስ ዩናይትድ፣ ጆሴ ሳ ከወልቭስ ግብ ጠባቂ ነው፣ አንቶኒዮ ሴሜኔ ከማንቸስተር ሲቲ፣
ማሊክ ቲያው ከኒካስል ዩናይትድ እና ቨርጅል ቫንዳይክ ከሊቨርፑል የሳምንቱ ምርጥ እጩ ተጫዋቾች ቀርበዋል። በዚህኛውም ሳምንት ልክ እንደ 25ኛ ሳምንት የዩናይትድ እጩ የለም። ከዛ በፊት በነበሩ 4 ተከታታይ አጋጣሚዎች ዩናይትድ እጩ ሲያስገባ 4ቱንም አጋጣሚ ያሸንፎ ነበር። በሁለት ተከታታይ አጋጣሚ ደግሞ በ25ኛ በ26ኛ ዩናይትድ እጩ የለውም። ስለዚህ እነኚህ ከነገርናችሁ እጩዎች ውስጥ ለእናንተ በሳምንቱ ምርጥ ማን ነበር? ጻፉልን። ኢገር ቲያጎ ከብሬንትፎርድ ጋር ያለውን ውል እንደሚያራዝም ተረጋግጧል። እስከ 2031 በርከት ያሉ ምንጮች እንደውም አራዝሟል የሚል መረጃ ነው ይፋ ያደረጉልን። ለማንኛውም መረጃውን አብዴት እናደርገዋለን። ግን ኢገር ቲያጎ አንድ ቃለ መጠይቅ ሰጥቶ ነበረ ዩናይትድን እየደገፈ ማደጉን፣ ግን ኮንትራቱን ፈርሟል። በነገራችን ላይ ውድ ቤተሰቦቻችን አንድ ተጫዋች ኮንትራቱን ፈረመ ማለት ለመቆየት ዋስትና አለው ከሚለው ይልቅ ክለቡ እሱን በመሸጥ የሚያገኘው ገቢ ላይም ዋስትና አለው የማለት ያክል ይሆናል እንጂ ስለፈረመ አንድ ተጫዋች በዛው ይዘልቃል ማለት አይደለም። ለማንኛውም ኢገር ቲያጎ ግን ከብሬንትፎርድ ጋር ያለውን ኮንትራት እስከ 2031 ድረስ አራዝሞታል። በዚሁ የተወሰኑ የብሬንትፎርድ መረጃዎችን እንጨምርላችሁ። ብሬንትፎርድ ያለፈው ውድድር ዘመን ከጀመረበት ጊዜ አንስቶ በፕሪሚየር ሊጉ 10 ጎሎችን ከእጅ በተወረወረ ጎል አስቆጥሯል። ይህን የሚያክል ግብ ያስቆጠር የለም። ከቀጣዩ ቡድን በእጥፍ ይበልጣል። 5 ነው ያለው ቀጥሎ ያለው ቡድን። ለዚህ ደግሞ ካዮዴ ይጠቀሳል። የብሬንትፎርዱ የእጅ ወርዋሪ ነው። ፎጣ አዘጋጅቶ ነው የሚጠብቁ። የእጅ በወጣ ቁጥር በዚህ ሳምንት አርሰናልንም ጉድ ሲሰሩት ከእጅ የተወረወረ ኳስ እንደሆነ ይታወቃል። እንግሊዛዊ የቀድሞ ተጫዋች ጋዜጠኛ ጋሪ ሊንከር ቶትናም ቀጣዩን አሰልጣኙን በተመለከተ ማንን መሾም ያለበት በሚል ጉዳይ ላይ ሀሳቡን አጋርቷል። የቀድሞ እንግሊዛዊ ተጫዋችና የሆኑ የእግር ኳስ ተንታኝ ጋሪ ሊንከር ለእኔ ማሬስካ ትክክለኛ ምርጫ ነው ያለ ሲሆን እኔ በቶትናም ቦታ ብሆን አሁን በቁም ነገር የማስብበት ቦታ በቶማስ ፍራንክ ምትክ ማሬስካን ማምጣት ነው ብሏል። የቶትናም ደጋፊዎች ማሬስካ የቀድሞ ቼልሲ አሰልጣኝ መሆናቸውን ላይወዱ ቢችሉም ነገር ግን ስለ አሰልጣኝነት ኳሊቲ ነው አሁን ማሰብ ያለብን ብለዋል። በሌስተር ሲቲ ያውቀዋለሁ፣ ምርጥ ነው። በቼልሲም ለረጅም ጊዜ ምርጥ ነገር ሲሰራ ነበር። ነገር ግን ትንሽ መጥፎ ጊዜ ሲገጥመው ነው ያሰናበቱት። እኔ በዚህ ደረጃ መጥፎ አሰልጣኝ ነው ወይም ጥሩ አሰልጣኝ አይደለም ብዬ መናገር አልችልም። ጥሩ አሰልጣኝ ነው፣ ስለዚህ ቢያስፈርሙት መልካም ነው እያለ ይገኛል። ሌላው ዛሬ ትልቁ የሰማነው ዜና ዳርዊን ኑኔዝ ትላንትና ከአል ሂላል ስብስብ ውጭ ተደርጓል። ከሳውዲ ፕሮ ሊግ ስብስብ ውስጥ ቀጣይ ክለቡን ይለቃል ተብሎ ይታሰባል። ስሙ ከቱርኩ ክለብ ጋላታሳራይና ከቶትናም ጋር እየተነሳ ይገኛል። ለሲቲ ደጋፊዎች ለየት ያለ ጥንቅር አሰናድተናል ብያችሁ ነበረ። እንመልከተው። በመጀመሪያ የሲቲን ቀጣይ ጨዋታዎች እናንሳ። ሲቲ የቀረው 12 ጨዋታ ነው ውድ ቤተሰቦቻችን። ከነኚህ 12 ጨዋታዎች ውስጥ እንግዲህ በቀጣይነት በሜዳውና ከሜዳ ውጭ እኩል ጨዋታዎች ይቀሩታል። አንድ ባንድ እንመልከታቸው። ኒካስል፣ ሊድስ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ፣ ቼልሲ፣ አርሰናል፣ በርንሌ፣ ኤቨርተን፣ ብሬንትፎርድ፣ በርንማውዝ፣ ክሪስታል ፓላስ እና አስቶን ቪላ የሲቲ የመጨረሻ ጨዋታዎች ናቸው። ከነኚህ ጨዋታዎች ውስጥ ምናልባት ከሜዳ ውጭ ያሉትን ጨዋታዎች ብቻ እንመልከታቸው። ሊድስን ይገጥማል፣ ከዛ ዌስትሃም፣ ቼልሲን፣ በርንሌ፣ ኤቨርተን፣ በርንማውዝ እነኚህ ከሜዳ ውጭ የሚገጥማቸው ቡድኖች ናቸው። ቀሪዎቹን በሜዳ ይገጥማል። እነኚህን ጨዋታዎች ማሸነፍ ነው እንግዲህ የሲቲ ዋንጫ ጉዞ ላይ የራሱ የሆነ አስተዋጽኦ ያለው። የአርሰናልን በአርሰናል የመረጃ ሰዓት እንመለስበታለን። የእንግሊዝ ፕሪሚየር ሊግ ሆነ ወቅታዊ ደረጃ ያው እንዳልኳቸው የ4 ነጥብ ልዩነት ብቻ ነው። አርሰናል በ57 ይመራል፣ ሲቲ በ53 ይከተላል። ቀጥተኛ ዋንጫ ተፎካካሪ አሁን አስቶን ቪላም አለ እኮ እዚህ ዝርዝሩ ውስጥ፣ ዩናይትድም አለ፣ ቼልሲም ሊቨርፑልም አለ። በሂሳባዊ ስሌት ሁሉም አሉ። ግን በእግር ኳሳዊ ሂደት ያው አርሰናልና ሲቲ ሞር ቅርብ ናቸው። ስለዚህ ሁለቱ ክለቦች ላይ ትኩረት እናድርግ። ውድ ቤተሰቦቻችን ወደኋላ መለስ ስንበልና ሲቲ ዋንጫ ከበላባቸው ዓመቶች አንዱ የሆነውን 2022-2023 የውድድር ዓመት እናንሳው። ወቅቱ አርሰናል በ5 ነጥብ ልዩነት ከሲቲ ልቆ ፕሪሚየር ሊጉን ይመራል 26ኛ ሳምንት ላይ በወቅቱም ማለት ነው። ወደ ቤተሰቦቻችን አሁንም 26ኛ ሳምንት ላይ ነን። ያኔ አርሰናል በ5 ነጥብ ልዩነት 26ኛ ሳምንት ቢመራም በዓመቱ መጨረሻ ዋንጫውን የነጠቀው ሲቲ እንደነበረ የሚዘነጋ አይደለም። እዛው ዓመት ላይ ውድ ቤተሰቦቻችን አርሰናል 72 ነጥብ ላይ ደረሰ 29ኛ ሳምንት ላይ። ማንቸስተር ሲቲ 29ኛ ሳምንት ላይ አንድ ቀሪ ጨዋታ ስለነበረው 28 ተጫውቶ 64 ነጥብ ነበር የነበረው በወቅቱ። ያ ማለት አርሰናል 29ኛ ሳምንት ተጫውቶ ሲቲ አንድ ቀሪ ጨዋታ እየቀረው የሁለቱን ነጥብ ልዩነት 8ም ደርሶ ነበረ። ቀሪ ጨዋታውን ብናነሳለት ደግሞ
ነጥብ ልዩነቱ እንዳልኳቸው 5 ብቻ ይሆናል። ግን አርሰናል የ9 ነጥብ ዋስትና የ8 ነጥብ ዋስትና አግኝቶ ነበረ 29ኛ ሳምንት ላይ በወቅቱ ያንን ውጤት አርሰናል ተቀልብሶበት ሲቲ ዋንጫ በልቷል። አሁን ያለው የነጥብ ልዩነት 4 ተደርሷል። ለዛም ነው በሲቲ ደጋፊዎች በኩል አሁን የራስ መተማመኑ ከፍ እያለ የመጣው እነ ጋርዲዮላም እነ ዴቪድ ሲልቫም በዚህ ደረጃ አሁን እርግጠኛ ነን ለዋንጫው እያሉ በራስ መተማመናቸው ከፍ ያለ አርሰናል ላይ በጣም ጫና እያሳደሩ የሚገኙት የቀሩት 12 ጨዋታዎች ደግሞ ለዚህ ትልቅ ትርጉም አላቸው። ምንም ጥርጥር የለውም። የሲቲ ደጋፊዎች በራስ መተማመናቸው እንዴት ያለ ነው? ጻፉልን። በሊቨርፑል በኩል አሁን አርኔ ስሎት ጋዜጣዊ መግለጫ እየሰጡ ነበር። ይህን መረጃ ለእናንተ ውድ አድማጮቻችን ስናደርሳችሁ የሊቨርፑል አሰልጣኝ አርኔ ስሎት ዋታሩ ኢንዶ በጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ በዚሁ ጋዜጣዊ መግለጫቸው ላይ አስረድተዋል። ተጫዋቹ ጉዳት ሁኔታ አሁንም እየተገመገመ ነው እንደገለጹት አርኔ ስሎት፣ ነገር ግን ለረጅም ጊዜ ከሜዳ ይርቃል ብለዋል። በሌላ በኩል ዶሚኒክ ሴቦዝ ላይ ቅጣቱን ጨርሶ በጨዋታ ወደ ቡድን ስብስብ እንደሚመለስ ተረግጧል። ያው ቀጥታ ቀይ ካርድ ስለሆነ የአንድ ጨዋታ ቅጣት ብቻ ነው የሚጠብቀው። 2 ቢጫ ካርድ አይቶ ቢሆን ቀይ ካርዱን የተመለከተው እንደሚታወቀው የጨዋታ ብዛቱ ወደ 3 ያድግ ነበር። ለማንኛውም ቀጥታው ቀይ ካርድ አንድ ጨዋታ ብቻ ነው የሚያስቀጣው። ምናልባት ግን ለሊቨርፑል ደጋፊዎች የሴፕ ቫንደንበርግና ከዛ በኋላ ደግሞ የዣረል ኳንሳ ክለቡን በክረምት መልቀቅ በምን አስተማማኝ ሁኔታ ነው ሊቨርፑል ያንን ለማድረግ የቸኮለው? ትክክልስ ነበረ ወይ ያኔ ዝውውሮቹ መልቀቅ? ጻፉልን። አርኔ ስሎት ሌላ ያነሱት ነጥብ 3 ቅድሚያ የምንሰጣቸው ነገሮች አሉ ብለዋል። እነሱም ኤፍኤ ካፕ የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅና የሻምፒዮንስ ሊግ ዋንጫን ማሸነፍ የቀሩን 3 አጋጣሚዎች ቅድሚያ የምንሰጣቸው ነው ብለዋል። ይሄን ጉዳይ ከሰሞኑ በቃል ስፖርት ዩቲዩብ ቻናላችንም አደርሰናችሁ ነበረ። ቦርዱ ለስሎት በቃ የምንችላቸው ላይ ትኩረት እናደርግ፣ የምንችላቸው ወይም የእጃችን ላይ በራሳችን የምንወስነው ኤፍኤ ካፕ፣ ሻምፒዮንስ ሊግ መድረክ ኦልሬዲ ሊቨርፑል በራሱ እጅ መወሰን ይችላል። ከዛ ውጭ ቀጣይ ውድድር ዓመትን የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ያ የቦርዱ እቅድ ነበር። እሳቸውም ይህን ዛሬ ይፋ አድርገውታል። አሁን የሚያስፈልገን የመጨረሻው ነገር ጉዳቶች ላይ መስራት ነው። ተጫዋቾችን እያገገሙ በመጡ ቁጥር ያሰብነውን እናሳካበታለን ሲሉ ተደምጠዋል አርኔ ስሎት በዛሬው ጋዜጣዊ መግለጫ። አርኔ ስሎት ሌላ ያነሷቸው ነጥቦች አሉ። ወጣት ተጫዋቾችን በተመለከተ ያው በጉዳት ምክንያት ሁልጊዜ እመለከታቸዋለሁ፣ ነገር ግን በቁም ነገር ጥቂቶቹ ወደ መጀመሪያው ቡድን ለመግባት እየተቃረቡ መጥተዋል። ጥቂቶች ደግሞ እንደ ሪዮ እና ኒዮኒ ሆነዋል። እንደዚህ አይነት ተጫዋቾች ለእነሱ የመጫወቻ አማራጭ ሊሆኑ ይችላሉ። ነገር ግን እንደገለጽኩት ጠንካራ ቡድን ስለሚገጥመን እኛ ሚዛን ያለው ቡድን ነው መጠቀም ላይ ነው ትኩረት የምናደርገው። ሁልጊዜም እኛ ለእያንዳንዱ ጨዋታ ትኩረት ስለምንሰጥ ዋናውን ቡድን ይዤ መግባት ፈልጋለሁ ብሏል። የኤፍኤ ካፑ መርሃ ግብር ያው አንዱ እቅዳቸው ኤፍኤ ካፕ ስለሆነ ማለት ነው። በዚህ ዓመት አርኔ ስሎት ስለ ቨርጅል ቫን ዳይክ ምላሽ ሰጥቷል። በጣም አስፈላጊ ነው። ሁል ጊዜም ብቃት ያለው ተጫዋች ነው። በዚህ እድሜ ላይ ላሉ ተጫዋቾች ምን ያህል ትልቅ ስኬት እንደሆነ አውቃለሁኝ። በየ3 ቀኑ ይጫወታል። ነገር ግን አሁንም ከናስደናቂ ብቃቱ ይገኛል። ለቡድናችን በጣም ወሳኝ ተጫዋች ስለሆነ ነው በየሳምንቱ በየ3 ቀኑ ሲጫወት የምታዩትም ብለዋል። ሌላ ያነሱት ስለ ሴቦዝ ላይ እና ኬርኪዝ ነው። ሁለቱም ለቡድኑ ጉልበትን ይጨምራሉ። ሜሎሽ ኬርኪዝ በዚህ ውድድር ዘመን ብዙ ጥራት ያላቸው ነገሮችን አሳይቶናል። በመከላከሉም ረገድ የአንድ ለአንድ የክንፍ ግንኙነቶችም ላይ በመከላከል ረገድ በጣም ጥሩ ነው። በርነማውዝ ጋር በነበረ ጨዋታም እንደዚህ አይነት ነገሮችን አሳይቶናል ብለዋል። ዶሚኒክ ሴቦዝ ላይ ያለው ጥራት ሁሉ የሚያስገርም ነው። ከኳስ ጋር ከኳስ ውጪ የስራ ታታሪነቱ፣ ፍጥነቱ በጣም አስደናቂ ነው። ጥንካሬው እጅግ በጣም አስደናቂ ነው። ሁላችንም ያለውን ቴክኒካል ብቃት እናውቃለን። የጨዋታ ግንዛቤ ነው የምናውቃለን። ለቡድኑ ወሳኝ ነው ብለዋል። ያው ያስቆጠራት ግብ የምትረሳ አይደለችም። አርሰናልም ላይ ሲቲም ላይ ምንም እንኳን አርሰናልን ቢረቱበትም ሲቲ ላይ ግን ቀይ ካርድ የሚያየበት አጋጣሚ እንደነበረ ይታወቃል። ስለ ቆመ ኳስም በዙ አንስተዋል። እሳቸው የመጀመሪያው ሀሳቤ አይሆንም ነው፣ ምክንያቱም ሁልጊዜ በቆመ ኳስ ትልቅ የእግር ኳስ ጨዋታ ማሸነፍ ፈጽሞ የማይቻል ነው ብዬ አስብ ነበር። ነገር ግን ሊጉ እንዴት እንደሆነ ስመለከት አዎ ያስፈልጋል የቆመ ኳስ አንዳንድ ጊዜ ሻምፒዮን ሊያስደርግም ይችላል ብለዋል። ከዚህ በፊት ፕሪሚየር ሊጉን የሚመራው ክለብ በቆመ ኳስ ነው ማለታቸው የሚዘነጋ አይደለም። ምናልባት ከሊቨርፑል ጋር በተያያዘ 2 ነገሮችን እናንሳ። አንደኛው ኢብራሂማ ኮናቴ ነው። ይህን መረጃ እስካጠናቀርንበት ሰዓት አዲስ ነገር የለም ኮንትራቱን ማራዘሙ ላይ። ሊቨርፑል ኢብራሂማ ኮናቴን እንግዲህ ኮንትራት ለማራዘም አሁንም እየሰራ ነው። ሊቨርፑል የእሱን ኮንትራት እንግዲህ ካራዘመ እሰየው፣ ካልሆነ ያው እንደ ጀሬሚ ጃኩዌቴ እንደ ጆቫኒ ሊዮን ያሉ ተጫዋቾች አሉ በቡድን ውስጥ። ያው ጀሬሚ ጃኩዌቴ ፈረመ፣ በሰዓታት ውስጥ ተጎዳ። ጆቫኒ ሊዮን ፈረመ፣ በሰዓታት ውስጥ ተጎዳ።
ለረጅም ጊዜ ሁለቱም ቀጣይ ዓመት ከጉዳታቸው ገግመው ፊት ያደርጋሉ ተብሎ ይጠበቃል። ያው የኮናቴ ጉዳይ አሁንም አልለየም። የሳውዲ ፕሮ ሊግ በሳላ ላይ ያላቸው ፍላጎት እውነት መሆኑ ተረጋግጧል። ቀጣይ ዓመት አልሂታድ የተባለው ቡድን ከፍተኛ ስራን እየሰራ ነው ሳላን ለማስፈረም። የሚቀር አይመስልም። ሳላ ግን አሁን ካለው ወቅታዊ ሁኔታ ሊቨርፑል ውስጥ ካለው ነገር አንጻር የሚቀር አይነት ዝውውር አይመስልም። ሳላ ወደ ሳውዲ አረቢያ በርካታ ፈላጊዎች አሉት። አልሂታድም በትልቁ ስሙ እየተነሳ ነው። ለምንድን ነው አርሰናል ቤት በዚህን ያክል ደረጃ ጫና የተፈጠረው ሊጉን አሁንም እየመሩ በሚል ዛሬ ዘ አትሌቲክ አንድ ለየት ያለ መረጃ ወጥቷል። አርሰናል ቤት አንድ ትልቅ ችግር አለ ብሏል። ይሄም በተከታያቸው በኩል ሲቲ መሆኑ ትልቅ ጫና ፈጥሯል እያለ ይገኛል። እንደሚታወቀው ሲቲ በውድድር ዓመቱ ያለው ፉክክር ያለው ጥንካሬ ዘንድሮ እንደ ከዚህ ቀደሙ ባይሆንም ግን ከዚህ ቀደም ዋንጫ ከበላባቸው አጋጣሚዎች አንጻር አሁንም ለአርሰናል ስጋት ነው ብሏል። አርሰናሎች በብሬንትፎርድ የጣሉት ነጥብ ደግሞ በጣም ትልቁን ዋጋ የሚያስከፍል ብሎታል አትሌቲክ። ማይክል አርቴታ ተጫዋቾቹን አስቀድሞም ነግሯቸው ነበረ በጨዋታው ላይ በጥራት እንዲጫወቱና ከብሬንትፎርድ የሚደረገው ጨዋታ ልክ እንደ ዋንጫ እንዲሆንና በጨዋታው ላይ ምንም አይነት ነጥብ እንዳይጥሉ በጨዋታው ላይ በተቻለ መጠን 3ቱን ነጥብ ይዘው እንዲወጡ ተጫዋቾቻቸውም ላይ ጫና ሲያሳድሩ የነበረው ለዚህ ነበረ ብሏል። እናም በጨዋታው ላይ የተገኘው 1 ነጥብም እንደ መጥፎ ነገር ባይቆጠርም ግን ማይኬል አርቴታ ታውቋቸው ነበር ይላል። አንዱም የታወቃቸው ነገር ጫናው ከሲቲ እየበረታ ስለመጣ ነው ብሏል። እናም ሲቲ ከዚህ በፊት ዋንጫ የነጠቀበት አጋጣሚ አርሰናል ቤት ጫና እንዲፈጠር አድርጓል ብሏል ዘ አትሌቲክ። የዘ አትሌቲክ ሌላኛው መረጃ አርሰናል ነገሮችን በራሱ መወሰን የሚችልበት እድል አለ ይላል። ለአብነት ያክል ራሱ ማንቸስተር ሲቲን የሚገጥምበት አጋጣሚ ያለ በ33ኛ ሳምንት አካባቢ ላይ የሚደረግ ጨዋታ ነው። ያ ጨዋታም ለአርሰናል ለራሱ ጨዋታውን መወሰኛ ነው ብሏል። ሌላው በቀጣይ በካራባኦ ካፕ ኢትሃድ ላይ ሲቲን ያገኘዋል። ያ ጨዋታ የፍጻሜ እንደመሆኑ አርሰናል ሌላ በራስ መተማመኑን ሊገነባ የሚችልበት ጨዋታ ነውና ያ ጨዋታ ላይ ዋንጫ ማግኘት አርሰናል ቤት ስለንቦናን ከፍ ያደርጋል። ዋንጫውን የሚነጥቁት ደግሞ ሲቲን ስለሚሆን ከተሳካ ያ ሌላ በራስ መተማመን ይፈጥራልና አርሰናል በዋንጫ ጉዞ ላይ በዚሁ ባለው ነጥብ ልዩነት አስጠብቆ ሄዶ በተለይም ካራባኦ ካፕ የሚደርስና የሚያሸንፍ ከሆነ ሌላ በራስ መተማመኑ የሚገነባበት እድል ነው። ግን ይሆናል ወይ የሚለው ጉዳይ ይጠበቃል። አርሰናል ቤት ግን ያ ማይክል አርቴታ የሚፈሩት ጉዳት አሁን በርከት ብሎ መጥቶ ለዋንጫም ስጋት እንደሆነባቸው ምንም ጥርጥር የለውም። የሲቲን በሲቲ መረጃ ሰዓት ነገርኳችሁ። የቀጣይ የፕሪሚየር ሊግ ጨዋታቸውን በተመለከተ የአርሰናል ልንገራችሁ። አርሰናል በቀጣይ ወልቭስ፣ ቶትንሃም፣ ቼልሲ፣ ብራይተን፣ ኤቨርተን፣ በርነማውዝ፣ ራሱ ሲቲን፣ ኒካስል ዩናይትድ፣ ፉልሃም፣ ዌስትሃም፣ በርንሌ እና ክሪስታል ፓላስን ይገጥማል። ያው በጥንካሬ የሚጠሩት እንግዲህ እንዳሉ ሆነው ከሜዳ ውጪ ቀጣይ የሚገጥማቸው ወልቭስ፣ ቶትንሃም፣ ብራይተን፣ ራሱ ማንቸስተር ሲቲን እንዲሁም ዌስትሃም ዩናይትድ እና ክሪስታል ፓላስን ነው። እንግዲህ እነኚህ ጨዋታዎች በርከት ያሉት ጨዋታዎች ከሜዳ ውጭ ለማድረግ ይገደዳል አርሰናል። በዚህ ረገድ ሁለቱም ቼልሲን ስለሚገጥሙ ምናልባት አርሰናል በጣም በተለየ መንገድ ሊባል የሚችለው ቶትናምን ከሜዳ ውጭ ሄዶ የሚገጥምበት ጨዋታ ሊሆን ይችላል። ሚዛኑን ለደጋፊዎች እንቶ የትኛው ክለብ ከባድ ተጋጣሚ ያለበት የሚለውን ለሲቲም ለአርሰናል ደጋፊዎች እንቶ አንድ ነገር ግን ስካይ ስፖርት አስተውሉ ብሏል። በአርሰናል ጉዞ ላይ 2026 ከገባ በኋላ 2 ነገሮችን ተመልክተናል ይላል ስካይ ስፖርት ዘገባ። አንደኛው አርሰናል ከሲቲ ቀድሞ ሲጫወት ጀብደኛ ቡድን ነው። አርሰናል በራስ መተማመኑ ከፍ ያለ ነው። ጨዋታዎችንም በቆራጥነት ይወጣል። ከሲቲ በኋላ ግን ሲጫወት አርሰናል ነጥብ እየጣለ ነው ይላል። 2026 ከገባ በኋላ አርሰናል ከማንቸስተር ሲቲ በኋላ ሲጫወት ነጥብ እየጣሉ ነው የሚገኘው የሚለው ስካይ ስፖርት ቀደመው ሲጫወቱ በራስ መተማመናቸው ቆራጥነታቸውና እንደ ሻምፒዮን መሆናቸውን ተመልክቻለሁ። ስለዚህ አርሰናል አሁን እየተፈተነ ያለው ከሲቲ በኋላ ሲጫወት ነው እያለ ነው። ግን አንድ ነገር ልንገራችሁ ውድ ቤተሰቦቻችን፣ ከሲቲ ጋር የነጥብ ልዩነቱ አሁን 4 ነው። ከሲቲ ጋር ግን 2ም ደርሶ ነበር የነጥብ ልዩነቱ። ምናልባት አሁን ሰፍቶ ነው ያለው እንደውም ግን አሁን የአርሰናል ደጋፊዎችን ያጠራጠረው ወይም በሚዲያው ዘርፍ ሲቲ ጫና አርሰናል ይፈጥራል እንዲያስበል ያደረገው ሊጉ ወደ መጠናቀቂያው እየቀረበ በመጣ ሰዓት መሆኑ ነው እንጂ በአርሰናልና በሲቲ መካከልም በአንድ ወቅት የ2 ነጥብ ልዩነት እንደነበር አይዘነጋም። ዴክላን ራይስ ወደ ዋንጫው የሚወስደው መንገድ ቀላል እንደሚሆን የሚያስብ ሰው ካለ ሞኝ ነው ብሏል። ይህ የእንግሊዝ ፕሪሚየር ሊግ ነው።
በዓለም ላይ ምርጡ ሊግ ውስጥ እየተጫወትክ ቀላል መንገድ ይኖራል ብለህ አታስብም። እኛ ዓመቱም ሲጀመር ዋንጫ የመብላት ፍላጎት ነበረ። ለዛ ነው እየሰራን ያለ ነው። አሁንም ግን በቀላሉ እንደማይሆን እኛም እናውቀዋለን። ጨዋታዎች ከባድ ናቸው፣ ግን መቆጣጠር የምንችለው ጨዋታዎች አሉ። ስለዚህ እነኛን እያሸነፈን መሄድ አለብን ብለዋል። አርሰናል በዚህ ዓመት 40 ጨዋታ ላይ ደርሷል። በሁሉም መድረክ በርካታ ጨዋታ ነው። ውድ ቤተሰቦቻችን ገና ፌብሩዋሪ ላይ እንዳለን ይታወቃልና በርካታ ጨዋታዎች ገና ይቀሩታል። 40 ጨዋታ ግን ደርሷል። በዚህ ጥቂት ጊዜ ውስጥ 31ን አሸንፏል። 9 ጨዋታ ላይ ነው ነጥብ ያጣው፣ 6 አቻ፣ 3 ሽንፈት። ቁጥሮቹን ስናያቸው በጣም ዝቅተኛ ናቸው። 3 ሽንፈት ነው በአመቱ ያስተናገደው። ሲቲ አንገቱ ስር መተንፈስ የጀመረው አርሰናል 3 ጨዋታ ብቻ ተሸንፎ ነው። በእርግጥ ሁሉም ሽንፈቶች በፕሪሚየር ሊግ ብቻ የመጡ ባይሆንም በፕሪሚየር ሊግ ብቻ የሆኑ ቢሆንም ማለት ነው በማንቸስተር ዩናይትድ በሊቨርፑል እና በአስቶን ቪላ የደረሱ 3 ሽንፈቶች ናቸው። እነኚህ ሶስቱም በፕሪሚየር ሊግ መሆናቸው አንዱ ጫና ያሳደረበት ጉዳይ ነው። በፕሪሚየር ሊግ በ57 ነጥብ ይመራል። በሻምፒዮንስ ሊግ 16ን ተቀላቅሏል። በካራባኦ ካፕ ፍጻሜ ደርሷል። ኤፍ ኤ ካፕ 4ኛ ዙር በ40 ጨዋታ 21 መረቡን አላስደፈረም። 86 ጎል አስቆጥሯል። 26 ጎል ብቻ በተቃራኒው አርሰናል ተቆጥሮበታል። በዚህ መንገድ ውስጥ ያለው አርሰናል አራቱም ዋንጫ ላይ ህልውናው እንደተጠበቀ ነው። ያውም እየመራቸው ያሉ ሊጎቹም ጨምሮ ማለት ነው። ምን ያህሉን ያሳካል ወይስ አርሰናል ትኩረት ማድረግ ያለበት ቤትኛውና ቤትኛው ዋንጫ ላይ ነው? በሐሳብ መስጫ ሳጥናችን ላይ መድፈኞቹ ልታጋሩን ትችላላችሁ። የሊጉ መሪ አርሰናል ዋና አሰልጣኝ ሚኬል አርቴታም የሌሎች ቡድኖች ውጤት መመልከት አሁንም አይገባም ብለዋል። እሳቸው የራሳችንን የቤት ስራ ነው መስራት ያለብን ሲሉ የተደመጡት እሳቸው በሁሉም ጨዋታ 3 ነጥብ ለማግኘት ነው ዋናው ሐሳባችን፣ አስፈላጊውም ነገር ደግሞ እሱ ነው። ያንን ካደረግን ያለምንም ጥርጥር የማንንም ውጤት መጠበቅ አይኖርብንም ሲሉ ተደምጠዋል። ብሬንትፎርድ በሜዳው ማሸነፍ ከባድ መሆኑን ሲያስረዱ እነሱን ማሸነፍ ከተፈለገ ሳጥን ውስጥ ህይወታችንን ሰተን መከላከል አለብን ብለዋል። የኔ እሳቤ የነጥብ ልዩነቱን ካየን ምናልባት ይላሉ እሳቸው ካስታወሳችሁ ጥቅምት ወር አካባቢ እኛ በኒውካስል ዩናይትድ ብንሸነፍ ኖሮ ከሊቨርፑል በ8 ነጥብ ዝቅ እንል ነበረ። ግን አሁን ሊቨርፑል እና እኛ መካከል ያለውን ነጥብ እዩት። ያንን ያነሳውበት ምክንያት ይላሉ እሳቸው በፕሪሚየር ሊጉ መቼም ቢሆን ምንም ነገር ሊፈጠር ይችላል። ሊቨርፑልንም ገጥሞታል፣ እኛንም ይገጥመናል፣ ተፎካካሪዎቻችንም ሊገጥም ይችላልና ምን እንደሚፈጠር አይታወቅም። ይሄ እንግሊዝ ፕሪሚየር ሊግ ነው። እኛ ዋናው ነገር ጨዋታዎችን እያሸነፍን መቀጠል ብቻ ነው ያለብን ብለዋል። ጨዋታውን በትክክል ለመቆጣጠር የሚያስችል ጥንካሬ አልነበረንም። የቆመ ኳስ በተገኘ ቁጥር እንዳይቆጠር መጸለይ ሁላ ነበረብን ያሉት እሳቸው በዚህ ስቴዲየም ጨዋታን ለማሸነፍ በጣም አደገኛ ነው ብለዋል። ምናልባት አርሰናል ምሽት በብሬንትፎርድ ላይ 2 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። በመከላከል ብቻ ሲሆን በማጥቃትም ደካማውን አርሰናል በዚህ ዓመት ያየንበት 5ኛ ጨዋታ ነው። በነገራችን ላይ ለ5ኛ ጊዜ ነው እንደዚህ አይነት ነገር ሲገጥመው። ለአብነት ያክል ሊቨርፑል ላይ አንድ ሙከራ አድርጎ ብቻ ነው የወጣው። ሊቨርፑል ላይ ዲፌንስ 3 ነጥብ በዚህ ዓመት እንዳላገኝ ይታወቃል። ወልቭስ፣ ኤቨርተን፣ ቼልሲ፣ ብሬንትፎርድ በፕሪሚየር ሊግ 4 ጨዋታ ላይ በካራባኦ ካፕ 1 ጨዋታ የቼልሲን ጨዋታ ላይ 2 ከዛ በታች ሙከራ አድርጓል። ዝቅተኛ ነው። ጭራሽ ብሬንትፎርድ ላይ በምሽቱ ጨዋታ አርሰናል ግብ ሊሆን የሚችል በጣም ግብ መሆን የሚችል የሙከራ ጥራቱ 0.6 ነው። ያ ማለት ምናልባት በአርሰናል ደረጃ በዚህ ዓመት ያየነው በጣም ዝቅተኛው ግብ የመሆን ጥራት ያለው ሙከራም ይመስላል። ምናልባት ግን በዚህ ጉዳይ ላይ ተጨማሪ መረጃ ከእውቅ ጋዜጠኞች ያገኘነውን እንመለስበታለን። በጨዋታው ላይ አርሰናል እንደሚጠቀመው ቴክኒክ ነበረ። ማዕዘን ምት ሲመቱ በተቃራኒ ቡድን ላይ አርሰናል ተጫዋቾች ግብ ጠባቂውን በጣም ያስጨንቃሉ የተቃራኒ ቡድንን። ትላንት በተቃራኒው ዳቪድ ራያን ያስጨነቁት የብሬንትፎርድ ተጫዋቾች አይታችሁ ከሆነ ብሬንትፎርድ የቆመ ኳስ የእጁር ወራ ማዕዘን ምት ላይ ዳቪድ ራያን ያጨናነቁት ነበረ። ይሄ ከአርሰናል በቀጥታ የተወሰደ ቴክኒክ ራሱ አርሰናል ላይ ሰርቶበታል ማለት ይቻላል። ዴቪድ ራያን ብዙ ቅሬታ ሲያሰማ ነበረ ዳኛው ጋር። አሁንም በጥሩ ሁኔታ ላይ ነን የሚለው ዳቪድ ራያ እንደገና ወደፊት መቀጠል አለብን ያለፈው አልፏል እያለ ይገኛል። ምናልባት እሱን የሚያግዙ ተከላካዮች አንደኛው ሳሊባ በህመም ምክንያት የለም፣ በቀጣይ ጨዋታ ግን ይገኛል ተብሎ ይታሰባል። በዚህ ውድድር ዓመት ከፍተኛ ሬቲንግ የተሰጠው ጋብርኤል ማጋሌሽ በቡድን ውስጥ እንግዲህ አሁንም ወሳኙ ተጫዋች ሆኖ ቀጥሏል። ወደ 7.2 አለው ሬቲንግ። ጄምስ ታርኮስኪ፣ ዌስሊ ፎፋና፣ ማርኮስ ሴኔስ፣ ቨርጅል ቫንዳይክ እያለ ይቀጥላል። በውድድር ዓመቱ በወጥ ብቃት ላይ ያሉ ጋብርኤል ማጋሌሽ ጥራቱ ይታወቃል። ሳሊባ በቀጣይ ከህመም ይመለሳል ተብሎ ይታሰባል። ራሱ ዳቪድ ራያ ደግሞ በዚህ ዓመት በርካታ ክሊንሺት ያለውም ግብ ጠባቂ ነው። አርቴታ ለምንድን ነው ኢዜ ከረፍት በኋላ ያለመጣው ተብለው ተጠየቁ። ያው ከረፍት በኋላ እንዳለመጣ ይታወቃል። በኦዴጋርድ ተቀይሮ
እሳቸው ኢዜ በመሬት እንጂ ኳስን በአየር ላይ መጫወት ምቾት የሚሰጠው ተጫዋች አይደለም። ካስተዋላችሁ ደግሞ ብሬንትፎርዶች አየሩን ተቆጣጥረውብን ነበር ብሏል እና እያንዳንዱ የአየር ላይ ኳሶች ምቾት የሚሰማው ተጫዋች ያልሆነውን ሜዳ ላይ ማቆየት ማባከን ነው፣ ለዛ ነው ያስወጣውት ብለዋል እሳቸውም። ከዚህ ጋር በተያዘ ግን አንድ ነገር እንመለሳለን ብለን ነበር። እውቅ ጋዜጠኞች ላብነት ያክል በኢትዮጵያ ውስጥ እውቅ ከሚባሉ የስፖርት ተንታኞች መንሱር አብዱል ቀኒ አርሰናል ነጥብ አገኘ ነጥብ ጣለ በሚለው ጉዳይ ላይ መከራከሪያ ሲነሳ ስለነበረ እሱን ለእናንተ በሀሳብ መስጫ ሳጥናችን ላይም አርሰናል ነጥብ አገኘ ነው ነጥብ ጣለ ነው የሚባለው የሚለው ትንሽ ያወዛግባል። ለደጋፊ ይልቅ መንሱር አብዱል ቀኒ የመሃል ሜዳው ጥሩ አለመሆን አርሰናል ፊት ላይ ጥሩ እንዳይሆን አድርጎታል እና ዮኬሬሽ በጨዋታው እንዲጠፋ እያደረገ ያለው የአርሰናል መሃል ሜዳው ጥሩ አይደለም የሚል እሳቤን አንስቷል። ይሄ ነገር በአንድ ቡድን ውስጥ ወሳኝነቱ ምንም ጥርጥር የለውም። መሃል ሜዳው መከላከሉንም ማጥቃቱንም የሚያግዝ የሜዳ ክፍል ነው። የመንሱር አብዱል ቀኒን ሀሳብ ተስማሙበታላችሁ? የጻፉልን ብሬንትፎርድ ጠንካራ ቡድን ነው፣ ምንም ጥርጥር የለውም። በነገራችን ላይ ካምናው የፕሪሚየር ሊግ ሻምፒዮን ሊቨርፑል በ2 ነጥብ ብቻ ሲያንስ አሰልጣኝ ቶማስ ፍራንክን ያጣ፣ ብሪያን ቤሞና ዊሳ ከ39 በላይ የግብ አስተዋጽኦ በአንድ የውድድር ዓመት ያላቸውን ያጣ፣ አምበሉን ኖርጋርደን ያጣ ቡድን ከአምናው ሻምፒዮን በ2 ነጥብ ነው የሚያንሰው። የፕሪሚየር ሊጉ ደረጃ ሰንጠረዥ አርሰናል በ57 ነጥብ ይመራል። ሲቲ በ53 ይከተላል። አስቶን ቪላ በ53ኛ፣ ዩናይትድ በ45 ነጥብ 4ኛ፣ ቼልሲ በ44 5ኛ፣ ሊቨርፑል በ42 6ኛ፣ ቶትንሃም በ29 ነጥብ 16ኛ ነው። በነገራችን ላይ ቶትንሃም አንድ የግብ ዕዳ ሁሉ ያለበት የፕሪሚየር ሊግ ክለብ ነው። ፕሪሚየር ሊግ በዚህ ሳምንት የለም። የኤፍኤ ካፕ መርሃ ግብሮች ይቀጥላሉ። ከማንቸስተር ዩናይትድ ጋር በተያዘ ወዳገኘናቸው ጥንቅሮች እንሻገር። አሁን ፋብሪዞ ሮማኖ አንድ ትልቅ መረጃ ይዞ ወጥቷል። ወደ ቤተሰቦቻችን ማንቸስተር ዩናይትድ ቤት ያልተጠበቁ ለውጦችን ልናይ እንችላለን የሚለው የፋብሪዞ ሮማኖ ዘገባ ማንቸስተር ዩናይትድ በቀጣይ ሃሪ ማጉዌርን ከማቆየት ጋር በተያዘ ቁልፍ ውሳኔን ይወስናል። ይህም በማይከል ካሪክ ስር ቁልፍ ሚናን እየተጫወተ ያለውን ተጫዋች ተጨማሪ 1 ዓመት ለማቆየት እቅድ ተይዟል። እቅዱ ግን ለሚዲያ ይፋ አልተደረገም ብሏል። የፋብሪዞ ሮማኖ ዘገባ እንደሚያመለክተው ከሆነ በተለይም በሁለቱም በኩል ፍላጎቶች አሉ ብሏል። ዩናይትድም ተጫዋቹን ማቆየት ይፈልጋል። ቀጣይ ሊያስማማቸው የሚችለው አንድ ነገር ነው ይላል። ይሄም ደሞዝ ሲደመር የኮንትራቱ ርዝመት ነው። ሃሪ ማጉዌር በየትኛው አጋጣሚ ከዩናይትድ ጋር ይስማማል ለሚለው ነው። ዩናይትድ ግልጽ ነው የሚያቀርብለት የ1 ዓመት ኮንትራት የማራዘም አማራጭ ሲደመር በጣም ዝቅተኛ ደሞዝ ነው ዩናይትድ የሚያቀርበው። ይሄ የዩናይትድ ብቻ ሳይሆን ያው ኤክስፔክት የሚደረግ የኮንትራት ሂደት ነው። አንድ ተጫዋች እድሜው እየገፋ ሲመጣ ወይ ከብቃቱ እንደ ወትሮ አይደለም ሲባል እንዲህ አይነት ኮንትራቶች ይቀርባሉና ያው ዝቅተኛ ደሞዝ አጭር ጊዜ ኮንትራት። ሃሪ ማጉዌር ይህንንስ ተቀብሎ በዩናይትድ ይቆያሉ የሚለው ትልቁ ጉዳይ ነው። ዛሬ ግን በሰበር ፋብሪዞ ሮማኖ ይዞት ወጥቷል። ከማንቸስተር ዩናይትድ ጋር በተያዘ ቶማስ ቱሄል፣ ኮቢ ሜኑ፣ ሃሪ ማጉዌር እና ሉክ ሾን ዋስትና እየሰጧቸው ይገኛሉ በእንግሊዝ ብሔራዊ ቡድን እንዲመለሱ። አሁን በዩናይትድ እያሳዩ ከሚገኙትም ብቃት አንጻር ነው። ያው አንደኛው ሃሪ ማጉዌር ነው። ኮቢ ሜኑ እንኳን ሲተች ምናልባት የዩናይትድ ደጋፊዎች ሰምታችሁ ታውቃላችሁ። በጥቂት ጨዋታዎች ላይ የሰራቸው ስህተቶች አሉ ወደ ገበያ ያመሩ። ግን ኮቢ ሜኑ እንዲህ በትልቅ ደረጃ ሲተች ሰምታችሁ ታውቃላችሁ ወይ? በውድድር ዓመቱ ሩበን አሞሪም ከተሰናበቱለት በኋላ ራሱን በደንብ እያሳየም እንደሆነ ይታወቃል። በዚህ ሰዓት እንደ ዩናይትድ ያለ ቡድን አንድ ድንቅ ሰው ይናፍቃል እያለ ነው ሮይ ኪን ነው ይህን የሚለው። ሮይ ኪን በእርግጥ ከዩናይትድ በተቃራኒ ሲቆም ትልቁ በተቃራኒ የቆመው ከማንቸስተር ዩናይትድ አሰልጣኝነት ጋር በተያዘ እንደሆነ ይታወቃል። በዚህ ሰዓት ላይ ታዲያ በተጫዋች ደረጃ ግን ማንቸስተር ዩናይትድ አሁን ፓትሪክ ዶርጉን የሚናፍቅ ቡድን ነው ብሏል ሮይ ኪን። በማይከል ካሪክ ስር ለታየው ዩናይትድ መነቃቃት አንዱ የብርታት ምንጭ ያለምንም ጥርጥር እሱ ነበር። ከመከላከል እስከ ጎል ማስቆጠር ድረስ ሚኖቹ በጥሩ ሁኔታ ይገለጻሉ ይላል ሮይ ኪን። እንዲያውም ካስተዋላችሁ ይላል ሮይ ኪን ወደ አጥቂነት ሊሸጋገረ በጥሩ ሂደት ላይ ነበረ። በእውነቱ በዚህ ሰዓት ላይ እሱ መጎዳቱ ለዩናይትድ በጣም መጥፎ ነው ብሏል። ፓትሪክን በጉጉት እንጠብቀዋለን እያለ ነው ሮይ ኪን። እሱ ሲመጣ በእርግጠኝነት ዩናይትድ በማጥቃቱም በመከላከሉም በጣም ሚዛኑን የጠበቀ ቡድን ይሆናልም ሲል ተደምጧል። በዩናይትድ በኩል ፓትሪክ ዶርጉ ቢያንስ ለሚቀጥሉት ከ20 ቀናት አካባቢ ወዲህ ይመለሳል ተብሎ አይጠበቅም። ቤንያሚን ሼሽኮ ባለፉት 6 ጨዋታ 5 ጎል አስተዋጽኦን ማበረከት ችሏል። በነገራችን ላይ የመጫወቻ ደቂቃው ዝቅ ስላለ በ48 ደቂቃ ውስጥ
የግብ አስተዋጽኦን የሚያበረክት ተጫዋች ነው። ሌላው ወቅታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድ ቤት ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያዘ እንደሚታወቀው ማንቸስተር ዩናይትድ በፕሪሚየር ሊጉ ከፍተኛውን ነጥብ ሰብስቧል። 2026 ከገባ በኋላ 15 ደርሷል። ከሁሉም ክለቦች የላቀ ነው። ይሄ የሚበልጠው የለም። ከ7 ጨዋታ 4ቱን በማሸነፍ ነው በነገራችን ላይ እና 3ቱ ናቸው ወጥቷል። ያው ሽንፈት የሚባል ነገር 2026 ለዩናይትድ ደጋፊዎች ተጽፎ ያልተሰጠ ነገር ነው። አሁን ዩናይትድ በድል ጎዳናና ባቻ ጎዳና ላይ ብቻ ነው ያለው። 3 አቻ 4 ድል ከ7 ጨዋታ በርካታ ነጥብ የሰበሰበው። ከሰሞኑ የሰር ጂም ራትክሊፍ ንግግር በዩናይትድ ሰዎች አልተወደደምና በዩናይትድ በኩል ነገሩን ለማረጋጋት አሁንም የቡድኑ የአብዮት መንገድ መሪ የሆኑት ማይክል ካሪክ ስብሰባ ያደርጋሉ ተብሏል። ይህም ቡድን ውስጥ የተፈጠረውን ድባብ ለመመለስ ነው ተብሏል። ጉዳዩን በተመለከተ በቀጣይ መረጃ ሰዓታችን ተጨማሪ ጥንቅር ይዘንበት እንምጣ። እዚህ ጋር እናብቃ። መልካም ቀን